ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? የምትገኙት በንስር ስፖርት ላይ ነው። ፖድካስትም እንዲሁም የተለያዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስላችሁ ቦታ ባልደረባችን ከዳንኤል ጋር ነው የምንገኘው። ከዳኒ ጋር ዛሬ ጃንዋሪ ላይ የሚደረጉ ዝውውሮች አሉ። የተጫዋቾች ዝውውር እንዲሁም የአሰልጣኞች ዝውውርም አብዛኞቻችን የምናውቀው በጃንዋሪ ላይ ብዙ ተጫዋቾች የደረሱ ነው። ነገር ግን የአሰልጣኞች ዝውውር ዜናውን ተቆጣጥሮት ይገኛል። ታዲያ ተጫዋቾችስ ምን አይነት መረጃዎች የተመለከትን ነው? የአፍሪካ ዋንጫም ሸፍኖታል አልሸፈኑም? ትራንስፈር ኒውስን ፋብሪዚዮ ሮማኖ ወይስ የሚለው ደግሞ ከዳኒ ጋር የምንመለከት ይሆናል። ዳኒ እንዴት ነሽ? አለን እንዴት ነው? አማን ነው? ሁሉ ሰላም አለን። ዝውውሩ እንዴት ነው? ታማኝ የመረጃ ምንጮችም ዝውውሩን ከፍ አድርገው እያስመለከቱ ነው የሚገኙትና እነማንስ ይታመናሉ? ፕላስ ደግሞ የትኛው ቡድን ለማጠናከር እየሄደ ነው? ያው የጥሩ የዝውውር መስኮት እንደመሆኑ መጠን ብዙ የሚንቀሳቀሱ ዜናዎችን አንሰማም። አልፎ ካልሆነ በስተቀር በጣም ጥሩ ዝውውሮችን ያየንበት የዝውውር መስኮት ነው። ግን እንደዛም ቢሆን በዚህኛው የዝውውር መስኮት ብዙ ዝውውሮችን የመስማት እድል እንደሌለን አሁንም እያየን ነው። ጥቂት የውሰት ውሎች፣ አንዳንድ ገዘፍ ያሉ ዝውውሮች ልክ የአንቷን ሴሜኞ አይነት ዝውውር ካልሆነ በስተቀር ብዙ ዝውውሮችን የተመለከትን አይደለም የምንገኘው። የዝውውር መረጃዎች ጋር በተያያዘ የምናምናቸው የመረጃ ምንጮች አሉ። አንደኛው ፋብሪዚዮ ሮማኖ ነው። ከዝውውር ጋር በተያያዘ ብዙ መረጃዎችን ስለሚያጋራ ልናምነው የምንችለው አይነት መረጃ ምንጭ ነው። ከምንም በላይ ግን እኔ የበለጠ ትኩረት ማድረገው አትሌቲክ በየዕለቱ የክለቦችን ትራንስፈር ዲል ሺቶችን ይፋ ያደርጋል። በዚህ ሂደት ውስጥ ደግሞ አብዛኞቹ ክለቦች በዝውውር ውስጥ እንቅስቃሴ እያደረጉ አይደሉም። እንቅስቃሴዎችን ቢኖሩ ለክረምት የታለሙ እንደሆኑ እያየን ነው የምንገኘው። ለምሳሌ ማንቸስተር ሲቲ ከባድ የሚባለው የመከላከል ክፍል ቀውስ ውስጥ እየገባ ነው። ሩበን ዲያዝ የለም፣ ጆስኮ ግቫርዲዮል የለም። ነገር ግን ሌሎች በውሰት ውል የሚገኙ እንደ ቪቶር ሬስ ያሉ ወጣቱን ተከላካያቸውን በውሰት ከሚገኝበት ማምጣት አይፈልጉም። ማኑኤል አካንጂን አይፈልጉም ማምጣት፣ ባላቸው መቀጠል አሊያም ሌላ ዝውውር መሞከር ልክ እንደ ማርክ ጉዌ ያለ ዝውውሮችን እንሰማለና እንደዚህ አይነት መረጃዎች ሲወጡ የምንመለከተው አትሌቲክ ላይ ነው። የተሻለ ተአማኒነት አላቸው። በዝውውር ላይ የላቀ አፈጻጸም ያላቸው ሰዎች እንደሆኑ አይተናል። የአርሰናል ጉዳዮችን በመዘገብ የሚታወቁትን እንደነ ጄምስ ማክኒኮላስን መመልከት እንችላለን። አጠቃላይ ዝውውር ጉዳዮች ላይ ትኩረት በማድረግ ስፔሻላይዝድ ያደረገው ዴቪድ ኦርነስቴንን፣ በማንቸስተር ዩናይትድ ጉዳዮች ላይ የተሻለ ስራ እየሰሩ የሚገኙትን እንደ ላውሪ ዋይትዋል እንዲሁም ደግሞ ላውሪ ዋይትዌል እና ካርል አንካን መጥቀስ እንችላለን። ሌሎቹንም መጥቀስ እንችላለን። ጥሩ ነገሮች አሉ። ሌሎችም ደግሞ እንዲሁ በራሳቸው ቀድሞ ትዊተር በአሁኑ የኤክስ ገጽ ላይ የሚሰሩ አሉ። እንደ ቤን ጃኮብስ ያሉ ጥሩ መረጃዎችን ለማጋራት ጥረት የሚያደርጉ ከነዛ እየወሰድን እየተመለከትን ነው። እንቅስቃሴው ግን ድርቅ ያለ ይመስለኛል። በተለይ አሁን ማንቸስተር ሲቲ ሴሜኒዮን በእጁ አስገብቷል። ከዛ ውጭ ደግሞ በርካታ ክለቦች በአጥቂ ስፍራ ጎዶሏቸውን ለመሙላት ጥረት እያደረጉ ነው የሚገኙት። ቶፕ ሲክሶችን እስቲ እንመልከት። ማንቸስተር ሲቲ እንመልከት። ምክንያቱም ቀዳሚ ዝውውር ግዙፍ ዝውውር አሁን ማድረጉን ተከትሎ በተለይ ማንቸስተር ሲቲ በዚህ ዝውውር መስኮት የአንቷን ሴሜኞን ዝውውር አጠናቋል። 62.5 ሚሊዮን ፓውንድ የሚጠጋ ገንዘብ ከፍሏል። የውል ማፍረሻውን ማለት ነው። በጣም ግዙፍ ገንዘብ ነው። ወደ ፕራይሙ እየተጠጋ ነው የሚገኘው። ሪጀክት ሲደረግ የቆየ ተጫዋች ነው። በ3 ዓመት ውስጥ ወደዚህ ከፍታ መጥቷል። ወደ ማንቸስተር ሲቲን የመቀላቀል ከፍታ ላይ ነው መድረስ የቻለው። በታዳጊነቱ እንደ ቶተናም፣ አርሰናል ባሉ የአካዳሚ ደረጃ ላይ ባሉ ቦታዎች ላይ በአካዳሚ ደረጃ ተገፍቷል ማለት ይቻላል። ከዛ በኋላ ግን አሁን ያለበትን ደረጃ ስትመለከት ከቦርንመዝ ያለፉት 3 ዓመታቶቹ በኋላ ድንቅ ጊዜን ማሳለፉን ተከትሎ የፔፕ ጋርዲዮላ ማንቸስተር ሲቲ ወስዶታል። አንዳንድ ነገሮችን ካየን ለፔፕ ሲስተም አመቺ ይመስላል። ለፔፕ ሲስተም ስንል ለቀደመው ሲስተሙ ሳይሆን ዘንድሮ ይዞት ለመጣው ቡድኑ ብዙ ጊዜ በትራንዚሽን ወይ በፋስት ብሬክ የሚጫወት ቡድን አልነበረም ማንቸስተር ሲቲ። አሁን ግን የመልሶ ማጥቃት ቡድን ሆኗል። የትራንዚሽን ቡድን ሆኗል። የፔፕ ሐሳብ ላይ ለውጥ አድርጓል እያልን ነው። በ2023-24 የውድድር ዘመን በ2024-25 የውድድር ዘመን የፔፕ ጋርዲዮላ ቡድን በአጠቃላይ በሁለት የውድድር ዘመኖች በፈጣን ሽግግሮች ካስቆጠራቸው ጎሎች የሚበልጠውን በሁለት የውድድር ዘመን ካስቆጠረው በላይ ዘንድሮ አስቆጥሯል። ስለዚህ ሲቲ ወደ ፋስት ብሬክ ላይ ያተኮረ ያለ ቡድን ነው ስንል ረጅም ርቀቶችን
ኳስ ይዘው ተሸክመው መሮጥ የሚችሉ ተጫዋቾችን በቡድን ውስጥ ይፈልጋል ማለት ነው። ይሄ ቡድን ሙሉ ለሙሉ ትኩረቱን ያደረገው በጥቂት የረጅም ርቀት ተምዘግዛጊ በሆኑ ተጫዋቾች ነው። ለምሳሌ ፊል ፎደን ረጅም ርቀት ኳሱን እየነዳ መጓዝ የሚችል ተጫዋች ነው። ጀረሚ ዶኩ ይሄን ማድረግ ይችላል። ቲጃኒ ሬይንደርስ ይሄን ማድረግ ይችላል። እዚህ ላይ በቦርንመዝ የትራንዚሽን እግር ኳስ ውስጥ በጣም የላቀ አፈጻጸም ያለውን ተጫዋች ነው ወደ ክለባቸው ማምጣት የቻሉት። አንቷን ሴሜኞ ያ ተጫዋች ነው። ረጅም ርቀቶችን ኳስ ይዞ ለረጅም ደቂቃዎች እየነዳ መጓዝ የሚችል ድሪብለር ነው። ለምሳሌ በዚህ የውድድር ዘመን ሊቨርፑል ከቦርንመዝ ባረጉት ጨዋታ ላይ ያስቆጠራትን አንድ ጎል ብንመለከት ከረጅም ርቀት ነው ያንን ኳስ ይዞ ወደ ላይኛው ሜዳ ተጠግቶ በቆንጆ ሁኔታ ወደ ግብነት መቀየር የቻለውና ለፔፕ ቡድን ይሄንን መጨመር የሚችለው ተጫዋች ስለሆነ ፔፕ አስፈርሞታል። አይደክምም ይለው ነበር ገና የውድድር ዘመኑ ላይ ከቦርንመዝ ጋር ጨዋታውን ካረገ በኋላ ፔፕ ራሱ አሁንም ይሮጣል፣ አይደክምም፣ ታታሪ ነው፣ አንድ ጊዜ ኳስ ሲይዝ የሚፈጥረው አደጋ እንዳለ ያስታውቃል እያለ እየገለጸለት የነበረውን ተጫዋች ነው ወደ ክለቡ ማምጣት የቻለው። ስለዚህ አንድ ይሄኛው ነገር ነው። ግን ምንድነው የፔፕን አይን ያዘው የሚለውን ነገር መመልከት ይኖርብናል። ፔፕ ተጫዋቹን ሲያስፈርም ያለ ምክንያት አይደለም። በቡድኑ ውስጥ ካሉ የመስመር ተጫዋቾች ሪያን ቸርኪ እና ጀረሚ ዶኩ ከሱ የተሻለ የግብ ዕድሎችን ፈጥረዋል። ስለዚህ የግብ ዕድል ስለሚፈጥርለት ብቻ አይደለም ያመጣው፣ ሶስተኛው ነው ሊሆን የሚችለው በሲቲ የመስመር ተጫዋቾች ጋር ንጽጽር ውስጥ ቢገባ በድሪብሊንግ ኳሊቲ ወይም ደግሞ በጨዋታ በሚያደርገው ድሪብሊንግ የሚበልጠው ሳቪኒዮን ብቻ ነው ከላይ ማለት ነው። ሌሎቹን የመስመር ተጫዋቾች ቢያነሰ የድሪብሊንግ ሬት ነው ያለው ሴሜኞ በራሱ ማለት ነው። ግን ምን አለው የተሻለ የመጨረሻ ደረጃ ላይ ወይም ደግሞ በመጨረሻው የሜዳ ክፍል ላይ የተሻለ አውትፑት አለው። 10 ጎሎችን አስቆጥሯል። በሊጉ 3ኛ ደረጃ ላይ የሚያስቀምጠው ነው። ከኢጎር ቲያጎና ኤርኒ ብራውት ሃላንድ በመቀጠል 3 ኳሶችን ለግብ አመቻችቶ ማቀበል ችሏል። ስለዚህ የጎል ቁጥሩ በጣም ጥሩ ነው። ሲቲ ከሃላንድ ቀጥሎ ያንን አይነት የጎል ቁጥር የሚሰጠው ተጫዋች የለውም። ስለዚህ ይህንን ለማግኘት ፔፕ ይህንን ተጫዋች እንደመረጠ በእርግጠኝነት መናገር ይቻላል። የአጨራረስ ኳሊቲው በጣም አስገራሚ ነው። 55 በመቶ የሚሆን የሹት አኩሬሲ በመያዝ ስኬታማ የሚሆኑ የሹት አኩሬሲዎችን በመያዝ በሊጉ 2ኛ ደረጃ ላይ ነው የሚገኘው። ፔፕ በሃላንድ ብቻ የሚበለጠውን በሹት አኩሬሲ ከፍተኛ የሆነውን ተጫዋች ነው ያመጣው። በሊጉ ብዙ ኳሶችን በመሞከር በግራም በቀኙም ኳሶችን ይሞክራል። በሃላንድና በማቴታ ብቻ ነው የሚበለጠው። 3ኛው ቁጥር ነው ያለው። ስለዚህ ፔፕ ጥሩ ዝውውር ያደረገ ይመስላል። ግን ለፔፕ ቡድን በቂ አይደለም። ፔፕ ቡድን ማሸነፍ የጀመረበት 8 ተከታታይ ጌሞች ነበሩ። ከዛ 3 ተከታታይ ጨዋታዎችን አሁን አቻ ወጣና የነጥብ ልዩነቱ ወደ 6 ከፍ ብሏል። ምናልባት አርሰናል ትላንት ከሊቨርፑል ጋር ያደረገውን ጨዋታ አሸንፎ ቢሆን 8 ነጥብ ይሆን ነበር። ስለዚህ ለፔፕ አሁን ትልቁ ችግር እየሆነ ያለው ቡድኑ ግብ እያስቆጠረ ሲወጣም ግብ እየተቆጠረበት አቻ እየወጣ ነው። ይሄንን በምን ይቀርፋል የሚለው ነው። ስለዚህ ይሄን የመከላከል ክፍተት ለመድፈን ማርክ ጉዌሂን የማስፈረም ፍላጎት አለው የሚሉ ሪፖርቶች አትሌቲክን ጨምሮ የተለያዩ ሚዲያዎች ያወጡ ነው። ተጫዋቹ በክረምቱ ኮንትራቱ ነፃ ይሆናል። ሊቨርፑል አሁን ከሰሞኑ አትሌቲክ እንዳሳወቀው ደግሞ አርሰናልም የተጫዋቹን ሁኔታ በቅርበት መከታተል ጀምሯል። ስለዚህ አንዱ ክለብ ሊያስፈርሙ ይችላል። ሲቲ ግን በጥሩ የዝውውር መስኮት የማርክ ጉዌሂን ዝውውር መጨረስ ይፈልጋል። አንድ በጣም ፕሮፌሽናል ነው ልጁ። ያየሁት ነገር ልክ ዝውውሩ አልተሳካም ብሎ አመጽ አልፈጠረም። አምበል ሆኖ ክለቡን ይዞ መጓዝን ነው የመረጠው። ኤዜን ለቋል ክለቡ። ስለዚህ ተጨማሪ ተጫዋች ሊያጣ አይችልም። ባለፉት 2 የዝውውር መስኮቶች አንዴ ኦሊሴን አንዴ ኤዜን ከዛ አሁን ደግሞ ጉዌሂን የሚያጣ ይመስላል። የክሪስታል ፓላስ ያለው ጠንካራ የምልመላ መረብ ማለት ነው። እና ማርክ ጉዌሂ ከ3ቱ ክለቦች አንዱ ሊቀላቀል የሚችልበት እድል አለ። ግን ገፍቶ በጥሩ የዝውውር መስኮት ዝውውሩን ለማጠናቀቅ የሚፈልገው ሲቲ ነው። ዘንድሮ ትልቁ ክፍተታቸው ብዬ የማስበው ሲዝኑ ሲጀመርም የዋንጫ ተፎካካሪ አይደሉም ብዬ እንዳምን ያደረገኝ ይሄ መከላከል ክፍተታቸው ስለሆነ ማርክ ጉዌሂን ማስፈረም የሚችሉ ከሆነ ትልቅ ግብአት ነው ሊሆን የሚችለው። መሪ የሊጉ ልምድ ያለው ወዲያው ሊላመድ የሚችል እና ደግሞ ከራሱን ዝቅ አድርጎ ሊሰራ የሚችል ተጫዋች ነው። ስለዚህ ለፔፕ ቡድን ሌላ ምቾት የሚፈጥር በተለያየ የጨዋታ ዳይሜንሽን ውስጥ መጫወት የሚያስችል በ3 ተከላካይም በ4 ተከላካይም ለመጫወት ምቾት ያለው ተጫዋች ነውና ፔፕ ከተሳካለት ከሰሜኞ ያልተናነሰ ጥቅም የሚሰጠው ዝውውር ሊሆን ይችላል ብዬ አስባለሁ። የማርክ ጉዌሂ ዝውውር በሲቲ ቤት እንግዲህ እየሰማ ያለ ነው እሱን ዝውውር ነው። ዲፌንስ ላይ ለማጠንከር ጥረት እያደረገ ነው የሚገኘው። እንዳልከው 17 ግቦች ተቆጥሮበታል ያለፉትን 18 የፕሪሚየር ሊግ ጨዋታ ላይ። ታዲያ ይሄ ፐር ጌም አንድ ጎል ይቆጠርበታል ማለት ነውና በእርግጥ እውነት ለመናገር ዘንድሮ በርካታ ቲሞች ጎል የሚገባባቸው ነው የተመለከትናቸው። ምናልባት ከአርሰናል ቀጥሎ ትንሽ ግብ የተቆጠረበት ቡድን
ማንቸስተር ሲቲ ነው። ነገር ግን እንዳልከው የዋንጫ ኮምፒቲሽን ለመፍጠር ደግሞ ዲፌንስ መስት ነው። እንዳልከው ቋሚ አይደሉም። ግቫርዲዮል ዲያዝ ብዙ ስህተቶች የተመለከትንባቸው ነው። ፕላስ በእግሩ የሚጫወት በተለይ ተከላካይ ያስፈልገዋል። ምክንያቱም በእግሩ የማይጫወትን ግብ ጠባቂ ነው ያመጣውና ያንተም ተከትሎ ጊዜ ከሊቨርፑል ጋር የነበረውን የእንጀራ ገመድ እንግዲህ ገና በጊዜ ነው ያጣውና ሊቨርፑል ሊያደርገው የሚችል አይመስለኝም። የሚገመተውም ወደ 20 ሚሊዮን ፓውንድ ብለው ነው እነሱ የሚገምቱት ሊቨርፑሎች ከሆነ ዝውውሩ ላይ አሁን የሚገቡ ከሆነ። አለበለዚያ ግን የተውት ይመስላል። ወደ ክለብ ብሩዥ አካባቢ ሄደው ኦርዶኔዝ የሚባል አንድ ካልተሳሳትኩኝ ኮሎምቢያ ተጫዋች ይመስለኛል 43 ሚሊዮን ፓውንድ አካባቢ ይገመታል። እሱን ተጫዋች የማስፈረም ፍላጎት አላቸው የሚሉ ሪፖርቶች አሉ። ጭምጭምታዎች ናቸው። ተአማኒ የሚባሉ ሚዲያዎች እያወጡት ስላልሆነ ከመረጃው ጋር በተያያዘ ያለውን ጉዳይ ብዙ ማለት አንችልም። ግን በጣም ጥሩ ተከላካይ፣ ገና ታዳጊ ተጫዋች 43 ሚሊዮን ፓውንድ ይላሉ። ዋጋውን ይፈልጉታል ይላሉ። ሙቭ ሊያደርግ የሚችል ይመስለኛል። ባለፈው ሊያደርጉት ሞክረው ካልተሳካው ሙከራቸው በኋላ። ሌላው ግን ማንሳት ያለብን አርሰናል የዝውውር መስኮቱ ላይ እንቅስቃሴ ሲያደርግ አይታየኝም እኔ። ምክንያቱም ቡድኑ አብዛኛው ሬጅመንት ላይ የተሟላ ይመስላል። ከጉዳት ጋር በተያያዘ ካልሆነ በስተቀር ቡድኑ በእያንዳንዱ ቦታ ሙሉ ነው። ስለዚህ ቡድን ስናወራ ጠንካራውን የመከላከል ክፍል ማንሳት የሚኖርብን ይመስለኛል። እኔ ከሊቨርፑል ጋር ያደረገው ጨዋታ ሊቨርፑል አንድ ኢላማውን የጠበቀ ሙከራ አላረገም። ለመጨረሻ ጊዜ ሊቨርፑል ኢላማውን የጠበቀ ሙከራ ሳይሞክር የወጣው ከዊገን አትሌቲክ ጋር በተደረገ የ2010 ጨዋታ ነበር። ይሄ ማለት ላለፉት 16 ዓመታት ሊቨርፑል ቢያንስ አንድ ኢላማውን የጠበቀ ሙከራ ያደርጋል በየጨዋታው ማለት ነው። 600 ጨዋታዎች አድርጓል በእነዚህ ጊዜያት እና ጠንካራው የአርሰናል የመከላከል ክፍል አንድ ሊያበላሽብህ ከሚችሉ ሪከርዶች መካከል አንዱን ነው ያበላሸው። የሊቨርፑል ያለፉት 600 ተከታታይ ጨዋታዎች ኢላማውን የጠበቀ ሙከራን የመሞከር ሂደት መክታት የቻለ የተከላካይ ክፍል ነው። በእርግጥ የጨዋታው ከባድ የሚባል ሙከራም ሲመጣ ያየነው በሊቨርፑል በኩል ነው። በተለይ ኮነር ብራድሊ መቷት አንግል የገጨችበትን ኳስ መጥቀስ እንችላለን። ከዛ ውጭ ድርቅ ያለ ጨዋታ ነበር። ግን 600 ጨዋታ በኋላ ሊቨርፑል ኢላማውን የጠበቀ ሙከራ አልሞከረም። ላለፉት 16 ዓመታት በእያንዳንዱ ጨዋታ ይሄን ያደርግ ነበርና ይሄንን ስትል የአርሰናልን የመከላከል ክፍል ማድነቅ ይኖርባል። እያወራን ያለነው አርሰናል ግብ አልተቆጠረበትም አይደለም፣ ኢላማውን የጠበቀ ሙከራ አልተሞከረበትም እያለን ነው የምንገኘውና ደግሞ እየተጋጠምክ ያለው ያለፈው ዓመት የሊጉ ሻምፒዮን የማጥቃት ክፍሉን በጥሩ ሁኔታ ማደስ የቻለ ምንም እንኳን ሁለቱም የማጥቃት አማራጮች በቡድኑ ውስጥ ባይኖሩም ቲፒካል 9 ቁጥር አልነበሩም። አሌክሳንደር አይዛክም ሁጎ ኤክቲኪም አልነበሩትም። ያ ካቲንግ ኤጅ አልነበረውም ሊቨርፑል ትናንት የጨዋታው ላይ ስንመለከትና አርሰናል ስኳዱ ከጉዳት ነፃ እስከሆነ ድረስ ዝውውር ፍለጋ ፓኒክ የሚባል ዝውውር ለማድረግ የሚወጣ አይመስለኝም እኔ በግሌና በአርሰናል በኩል ዝውውር አልጠብቅም። ሌላው መመልከት ያለብን ሊቨርፑል ነው። ሊቨርፑል ከነዛ ከ400 ሚሊዮን ፓውንድ በላይ ከ500 ሚሊዮን ፓውንድ የቀረበ ዝውውር ካረገ በኋላ ተጨማሪ ዝውውሮችን ሲያደርግ አይተኝም። ሊቨርፑልም ይሄንን ቡድን አሁን ለ9 ተከታታይ ጨዋታዎች አልተሸነፈም። ይዞ ሪትሙን ሞመንተምን ማስቀጠል ለዋንጫ እያሰበ አይደለም ይሄ ቡድን። ስለዚህ አሁን ልክ ኤምሬትስ ስለሄደ ጨዋታውን 0-0 አጠናቀቀ መጥቷል። የሊጉን መሪ ቡድን 2 ጌሞችን አድርገ በሁለቱም ጌሞች ግብ እንዳይቆጠርበት ማድረግ ይችላል፣ እንዳይቆጠርበት አድርገሃል። ፍራስትሬት የሚያደርግ ጌም ነው ለሁለቱም የአርሰናል ጨዋታዎችን መጥቀስ እንችላለን። ከዛ ባለፈ 4 ነጥብ ወስዷል ከመሪው ቡድን ምናልባትም ዘንድሮ ዋንጫውን ሊያነሳ ከሚችለው ቡድን እና ይሄን ሞመንተም የማስቀጠል ጉዳይ ነው ለሊቨርፑልና ለአርነ ስሎት። በተለይ የፍሎሪያን ቪትስን መነቃቃት ማስቀጠል፣ ቡድኑ በችግሮች ውስጥም ቢሆን ውጤት ይዞ እንዲወጣ ማድረግ፣ እነዚህም ነገሮች ይጠበቃሉ። 9 ጨዋታዎች አሁን በሊጉ ላለፉት 9 ተከታታይ ጨዋታዎች ሳይሸነፍ እየተጓዘ ያለ እንግሊዝ ውስጥ ያለ ቡድን የለም። ብቸኛው ቡድን ነው የረጅሙ ያለ መሸነፍ ግስጋሴ ከአርሰናል ቀጥሎ ሊቨርፑል ይመስለኛል በተከታታይ ጨዋታዎች ላይ የተሸነፈ ባለመሆኑ ምክንያት። ስለዚህ ይሄንንም መጥቀስ የሚኖርብን ይመስለኛል። ሌላው ግን ማንቸስተር ዩናይትድ ነው አሁን በጣም ቀውስ ውስጥ ያለው ቡድን እና ክለቡን የሚያውቅ አሰልጣኝ ያስፈልገናል፣ ከክለቡ ጋር ትስስር ያለው ሰው ያስፈልገናል በሚል ሙሉ ትኩረታቸውን የክለቡ የስፖርት ጉዳዮች ላይ ወይም ደግሞ ስፖርታዊ ጉዳዮች እግር ኳሳዊ ጉዳዮች ላይ የሚሰሩት እንደ ጄሰን ዊልኮክስ፣ ኦማር ቤራዳ ያሉ ሰዎች በሙሉ አሁን ያለንበትም ጊዜ ለማለፍ የክለቡን ስም ባህል ታሪክ የሚረዳ አሰልጣኝ አምጥተን ይሄንን ጊዜ መሻገር አለብን በአንድነት ስሜቱን መፍጠር የሚችል ሰው ይላሉ። ዩናይትድ ሃርመኒ ያስፈልጓል አሁን አንድነት። ምክንያቱም በሩበን አሞሪም
እምነት ተጥሎባቸው የመጡ ተጫዋቾች ከዚህ በኋላስ እንዴት ብለው ሊያስቡ ይችላሉ። ይሄንን መቅረፍ የሚችልና ተጫዋቾቹን ለአንድ ዓላማ እንዲፋለሙ ማድረግ። ምክንያቱም ቶፕ 4 ውስጥ መግባት ይችላል። ዩናይትድ አሁን ከዋንጫ ተፎካካሪዎቹ ጎን ለመቀመጥ የሚያስችል እድል ነበረው። አንዳንዶቹን ጌሞችን ተውና አብዛኞቹን ጌሞች ኖቲንጋም ፎረስትን ምናምን እየጠቀሰን ብንመለከት ዩናይትድ ማሸነፍ የሚችላቸው ጌሞች ነበሩ፣ ግን አላደረጋቸውም። ቶፕ 4 ውስጥ ተደላድሎ መቀመጥ የሚችልበት ነበርና ዩናይትድ ቢያንስ ልክ አሁን ባርሴሎና ጆኦ ካንሴሎን እንዳስፈረመው ክፍተቱን የአንድሪያስ ክሪስቴንሰን ጉዳት አለ ይሄንን ያመጣባቸው ጆኦ ካንሴሎን ለማስፈረም እንደተስማማው ዩናይትድ አሁንም ካልሂላል ኔቬስ ሊለቅ ነው። እንደ ኔቬስ ያለ የፕሪሚየር ሊጉን ባህሪ የሚያውቅ ደግሞ ለ2 እና ለ3 ዓመታት መጫወት የሚችል ተጫዋች ወደ ክለብ ማምጣት ይኖርባል። 6 ቁጥር ቦታው ትልቁ ክፍተት ስለሆነ ኦሌ ጉናር ሶልሻም ይምጣ፣ ፍሌቸርም ይቀጥል፣ ቫን ኒስተልሮይም ይምጣ፣ ካሪክም ይምጣ፣ ዩናይትድ 6 ቁጥር ተጫዋች ይፈልጋል። ከምንም በላይ 6 ቁጥር ይዞ ይሄ ስኳድ ትክክለኛ እንደ ሩበን ኔቬስ አይነት 6 ቁጥር ለጊዜው ማግኘት የሚችል ከሆነ ክረምት ላይ ሌላ እቅድ ስላለው ማለት ነው ማግኘት የሚችል ከሆነ በዝውውር በክረምቱ ምናልባት የአውሮፓ ውድድር ላይ በአውሮፓ ሻምፒየንስ ሊግ እንኳን ባይሆን በአውሮፓ ሊግ መሳተፍ የሚያስችል አቅም አለው። የአውሮፓ ሻምፒየንስ ሊግ መሳተፍ ይችላል ብዬ አስባለሁ። ቸልሲም በተመሳሳይ ያለው ነገር ይዞ ቤት ቸልሲ የሚጎለው ምንድነው? የተከላካይ ክፍል ክፍተት ነው። ተከላካይ አሁን የማርክ ጉዌ ዝውውር ላይ ለምን እጃቸውን አጣምረው እንደተቀመጡ አይገባኝም። ቡድኑ መሪ ይጎለዋል የተከላካይ ክፍሉ ላይ። የተከላካይ ክፍሉን ካስተካከለ በአማካይ ክፍልና በማጥቃት ክፍሉ ላይ ያለበት ክፍተት ብዙ አይታይም። ሌላው ቀጣይ አቅጣጫው የሚታወቀው የቸልሲ ጉዳይ ይመስለኛል። ቸልሲ ሊያም ሮዝኒየርን ቀጥሯል። አሰልጣኙ ምን አይነት አፕሮች ይዘው ሊቀርቡ ይችላሉ? አዝናኝ ቡድን መገንባት የሚፈልጉ ሁሌም ቡድናቸው ፕሮአክቲቭ እንዲሆን የሚመኙ ሰው እንደሆነ ይታወቃሉና ምን አይነት አቀራረብ ይኖራቸዋል የሚለውን እንጠብቃለን። ከቸልሲ ስኳድ ጋር በተያያዘ በተለይም ያላቸው ስኳድ ለዛ አመቺ ነው ብዬ አስባለሁ። ኳሱን ተቆጣጣሪ ለመጫወት የሚመች ስብስብ አለው። ወደ ኋላ አፈግፍጎ ለመጫወት የሚያመች ቡድን አለው። እንዴት አድርገው ቡድናቸውን ይገነቡታል አብረን እንመለከታለን። ከዚህ ቀደም በስትራስቡርግ እያሉ በፈረንሳይ ያሳዩት የነበረው ነገር ነበር። ተጫዋቾች ኳስ ሲነጠቁ በጋራ መከላከል አለባቸው፣ በጋራ ማጥቃት አለባቸው የሚል ሀሳብ አላቸው። በምን መልኩ ያንን ይተገብሩታል ሜዳ ላይ አብረን እንመለከታለን። ግን ቸልሲ ሁሌም ቲያጎ ሲልቫና ሩዲገርን ካጣ በኋላ ትክክለኛ መሪ የተከላካይ ክፍል እጥረት አለበት ብዬ አስባለሁና ስለዚህ ያንን ክፍተት መድፈን የሚችልበትን የዝውውር ገበያ ለማሳለፍ ቢሞክር መልካም እንደሆነ ይሰማኛል። አንዳንድ ለውጦችን የሚያደርጉ ይመስለኛል አሰልጣኝ ሊያም ሮዝኒየር በተለይ አንዳንዶቹን ወደ ቋሚ አሰላለፍ ሲያመጡ ከመስመር ተከላካይነት ይልቅ የመሃል ተከላካይ ቦታ ላይ ሊጠቀሟቸው ይችላል። ለምሳሌ ከአያክስ አምስተርዳም ያስፈረሙትን ጄራል ሃቶን የመስመር ተከላካይ ላይ የኩኩሪያ ተተኪ አድርጎ ከማጫወት ይልቅ ሃቶን ወደ ቋሚ የመሃል ተከላካይ ስፍራ ሊመልሱት ይችላሉ። ሌላው ግን ራሱ ቸልሲ ለምን በማርክ ጉዌ ይዘውር? ምክንያቱም ተጫዋቹ የኮባሃም ውጤት ነው፣ የቸልሲ አካዳሚ ውጤት ነው። ስለዚህ ቸልሲ ትኩረቱን ለምን በማርክ ጉዌ ላይ እንዳላደረገ አልገባኝም። ስለዚህ ከቶሲና ዳራቢዮ ወይም ቤኖዋ ባዲያሺሊ አይነት ተጫዋቾች ጋር ጄራል ሃቶን ሊያጣምሩ ይችላሉ። በተለይ አሰልጣኙ ከኳስ ጋር በጣም የላቀ ተጫዋች ስለሚፈልጉና ልጁ የአያክስ ያደገበት አካዳሚም በዚህ እግር ኳሳዊ ፍልስፍና ውስጥ ያደገ የመጣ ከመሆኑ ጋር በተያያዘ ሃቶ እዛ ቦታ ላይ የሚጮት ይመስላል። እንደውም አንድ አስተያየት ሰጥቶ አይቼዋለሁ። ሃቶ በራሱ ከአዲሱ አሰልጣኝ ይዞት ከሚመጣው ሀሳብ ጋር በቶሎ ለመላመድ ሁላችንም ጓግተናል፣ የተነቃቃ ስሜት አለ የሚል ፖይንት ሲያነሳ ነበርና ሃቶ በቡድኑ ውስጥ የተሻለ ቦታ ሊሰጠው የሚችል ይመስላል። ብዙ ሰዎች ሲያወሩለት የምንሰማ ይመስለኛል። በሊያም ሮዝኒየር የጨዋታ ሲስተም ውስጥ ምቾት ተሰምቶት በየጨዋታው ቋሚ ተሰላፊነቱን ሊያገኝ ይችላል። በጣም በቢልድ አፕ ከራሱ የሜዳ ክልል ኢምፖሴሽን መጫወት የሚችል ነው። አውት ኦፍ ፖሴሽን አግሬሲቭ ሆኖ መጫወት የሚችል አይነት ተጫዋች ነው። ስለዚህ እሱም በራሱ አጓጊ ይመስለኛልና እንዴት ሴታፕ ያደርጉታል አብረን እንመለከቷለን። በቅርቡ የቡድኑ ጊዜያዊ አሰልጣኝ የነበሩት ሰውን የኮቺንግ ስታፋቸው ውስጥ አካቷቸዋል። ሊያም ሮዝኒየርም ያጓጓል። አሰልጣኝ አይመስልም አለ ለበፍ የቀድሞ የቸልሲና የፈረንሳይ ሌጀንድ። የቸልሲ ሌጀንድ ከማለት ይልቅ ፈረንሳይ በ1998 ዋንጫውን ስታነሳ ስለነበር የፈረንሳይ ሌጀንድ እንበለው። ፍራንክ ለበፍ ምን አለ? ሲያዩት አሰልጣኝ አይመስልም የሂሳብ መምህር ነው የሚመስለው እያለ ሲያወራ ነበርና ሰውየው እንደዛ ነው። በአሰላሳይ አይነት አእምሮ ያለው ሰው ነውና ግን ጥርጣሬ ያደረብኝ የራሱ ሀሳብ እንዳለው ግልጽ ቢሆንም ስለ አሰልጣኝነቱ ምናምን ሲያወራ ስለ አንድ ኤንኤፍኤል ላይ በአሜሪካ ናሽናል ፉትቦል ሊግ ስለሚያሰለጥን ሰውና ስለ ዋይኒ ሩኒ ነው በምስጋና ያቀረበው። ዋይኒ ሩኒ ስኬታማ አልሆነም በአሰልጣኝነት። አብረው የደርቢ ካውንቲን የአሰልጣኝነት ስፍራ ለመጀመሪያ ጊዜ ዋይኒ ሩኒ ሲይዝ
ሊያም ሮዘኒየር በምክትልነት ከዋይን ሩኒ ጋር ሰርተዋል። ስለዚህ የዛ ነው የሚተዋወቁት እና በአሰልጣኝነት በእግር ኳስ የአሰልጣኝነት ዘመኔ ማመስገን ከሚገባኝ ሰዎች መካከል ብሎ አንዱ ብሎ ዋይኒ ሩኒን ሲያመሰግን ነበር እና ዋይኒ ሩኒ በአሰልጣኝነት ተፈትኖ የወደቀ ይመስለኛል። ለዛ ነው ቢቢሲ ላይ የዋይኒ ሩኒ ሾው የሚል የራሱን ሾው ጀምሮ እየሰራ ያለው። ከዛ አይታ ከሆነ ብዙ አሁን በዩቲዩብ ትኩረት ከሚሰጣቸው ፖድካስቶች 5 ዩኬ የሪዮ ፈርዲናንድ 5 ዩኬ ፕሬዘንትስ የሚለውና ከዛ በኦቨርላፕ የሚለው ከስካይ ስፖርት ጋር በመተባበር ጋሪ ኔቭል፣ ሮይ ኪን፣ ጂሚ ካራገር እና ኢያን ራይት ከጂል ስኮት ጋር የሴቶች ብሔራዊ ቡድን የቀድሞ እንግሊዝ ተጫዋች ጋር በመሆን የሚያቀርቡት ፖድካስት አለ። እዛ ላይ አሁን በአዲስ መልኩ ዋይኒ ሩኒ ጨምረውታል። ስለዚህ ሩኒ ከአሰልጣኝነቱ ራሱን እያራቀ ነው። ፕሌይማውዝ ወርዷል ወደ ሁለተኛ ዲቪዚዮን። ሌላ አሰልጣኝ ተቀይሮም ሊያተርፈው አልቻለም። እሱ ነበር አሰልጣኙ። በሬዲንግ በደርቤ የተሻለ ቆይታ ነበረው፣ ምክንያቱም ከኪሱ እያወጣ ክለቡን ይደጉም ስለነበር። በከባድ ባንክረፕሲ ውስጥ የገባ ቡድን ስለነበር አልፈርድበትም። ዲሲ ዩናይትድ ሄዶ ስኬታማ አልሆነም። ከዛ ስለ ዋይኒ ሩኒ በርሚንጋምን ይዞ በጣም በቶም ብራዲ ነበር የክለቡ ማይኖሪቲ ሼር ስለነበረው አመጣው። ግን በርሚንጋም ከ3 ወር በኋላ አሰናብቶታል። ጥሩ አሰልጣኝ አይመስለኝም እና አሁን ሊያም ሮዘኒየር ጥሩ አሰልጣኝ ነው እያለን ነው። በስትራስቡርግ ቆንጆ ቡድን ገንብቷል እያልኩኝ ነውና እንዴት በሃል ሲቲም የገነባው ቡድን ከወጣቶች ጋር እንዴት መስራት እንደሚችል ያሳየ ነበር። እንደ ጃይደን ፊሎጌኝ የመሳሰሉ ተጫዋቾችን በመያዝ ጥሩ ቡድን ገንብቶ ነበርና ዋይኒ ሩኒን ምስጋና ሲያቀርብ አይቼዋለሁ። እሱ ላይ ጥርጣሬ እንዲያድርበት ቢያደርገኝም ግን ጥሩ ስራ ሊሰራ ይችላል። አብዛኞቹ ግን እንደ ሩበን አሞሪም አይነት ጊዜን ላለማሳለፉም እርግጠኛ አይደለንም። አቋርጦ ነው የመጣ ሰውዬ። ወይ ይሳካለታል ወይ አይሳካለትም። ነገሮች በጣም ከባድ ናቸው። ምክንያቱም የዓለም እግር ኳስ በውጤት የምትመዘንበት እየሆነ ነውና ቸልሲም በዝውውር ገበያው ላይ ተከላካይ ክፍሉ ላይ መስራት ያለበት ይመስለኛል። ከቶፕ 6 ክለቦች ጋር በተያያዘ ልናነሳ የምንችለው ነገር ቶተናም ላይ ምንም እንቅስቃሴ ስለሌለ ነው እያነሳን ያለው ነው። አሰልጣኙ ላይም ጫናዎች በርትተዋል። አሁን 14ኛ ደረጃ ላይ ነው ያለው። አሰልጣኝ ቀይረዋል፣ ግን ካለፈው አመት ደረጃዎቻቸው አራቁም። 16ኛ ደረጃን ይዘው 15ኛ ደረጃን ይዘው ነበር ባለፈው አመት የጨረሱት። ስለዚህ ለቶማስ ፍራንክ ሌላ አስቸጋሪ ሲዝን ይመስላል። ግን ከዝውውር ጋር በተያያዘ ቶተናም ቤትም አዲስ ነገር የለም። አድማጭ ተመልካቾቻችን አብራችሁ ስለቆያችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን በሌላ ትንተናዎች ታገኙናላችሁ። ንስር ስፖርት ሰብስክራይብ ላይ ሼር አድርጉ። መልካም ጊዜ። ላይቭውን